ጉድ ቤተሰብ ሰላም ሰላም፣ ውድ ቤተሰቦች እንዴት አላችሁ? ሁላችሁንም ሰላማችሁ ብዝት ይበልልኝ። የጨረቃ ፋሚሊዎች ሁላችሁንም ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁኝ። አዲስ ቪዲዮ ዛሬ ምንድን ነው የተገኘው? ምን ሰምተሽ ነው ልትሉ ትችላላችሁ። እንግዲህ ሁላችሁም የምታውቁን ነው። ጨረቃዎቹ ሰንበትበት ብለዋል ማለት ነው። ፍቅር ጠጡ ማለት ነው። እንግዲህ የምነግራችሁ ነገር ሊኖር ይችላል እዚህ ቪዲዮ ላይ። ሁላችሁም አንዳንድ አስተያየቶችን መስጠት አለብን። እንዲሁም ደግሞ እናንተ ደግሞ በኮሜንት ተታይ የእናንተን አስተያየት እፈልጋለሁኝ። ብሩክና ሀይሚ አንድ ነገር ያላስማማቸው ነገር አለ። ምንድን ነው እሱ ነገር? ሀይሚ ብሩኬ ልትረዳው አልቻለችም። ምክንያቱም ምንድን ነው ያልተረዳችው? ዲኤንኤን ብቻ የብሩክ ነው ብሎ ስለመጣ ብቻ ያ ነገር ልዩ ናት ብሎ አምኖ ስለተቀበለ ብቻ። አሁንም እነግራችኋለሁ ልጁ የብሩኬ አይደለችም ልጅቱ። ምክንያቱም እኔ ካሁን በፊት ነግራችኋለሁ አይደል? አልነገርኳችሁ? ነግራችኋለሁ በቪዲዮ ብሩኬ ምንድን ነው እሷ ልጅቱ ይህንን ሴራ ትታስር የቆየችው በጣም በብዙ መንገድ ነው፣ ነግሬያችኋለሁ። ምክንያቱም መጀመሪያ ወደው እንደወለደ ብሩኬ ቡታጅራ ሄዶ ዲኤንኤን እናርግ ባላት ሰዓት አራስ ቤት ነኝ ብላ ስልኳን ዘጋችበት፣ አልወጣም ብላ ማለት ነው። አስቡት። ከዛ በኋላ እንደውም ደግሞ ጊዜና ሰዓት አግኝቶ እንደገና ተመልሶ እሄዳለሁ ባለ ሰዓት እንደገና ክርስትና አረጋለሁ አለች። ያንን ጊዜዋን እያስፋፋይ ጊዜዋን እያስተካከለች ነገሮቿን እያመቻቸች በነበረበት ሰዓት ነበረ እዩ ማለት ነው። ስለዚህ ነገሮቿ ትሳኩላት በራሷ መንገድ በምታስበው መንገድ የራሷ ዲኤንኤን የተደረገው። ስለዚህ አሁንም ቢሆን ብሩኬ ልዩ የሱ አይደለችም። ትናንትና የተናገረው ቃላት አይታችሁታል። ሀይሚ ታምንኛለሽ እኔ ያላደረኩም ብልሽ አላት። ደግሞም ጠየቃት። ሀይሚ እኔ ያላደረግኩትም ብለሽ ታምንኛለሽ አላት። አላምንህም አለችው። በቃ ይህንን ጭቅጭቅ አልፈልግም ብሎ ነው የሄደው ትናንትና ቪዲዮ ላይ። ይህንን ነገር እባካችሁ ሁላችሁም አዳምጡኝ። ከዛ በኋላ ደግሞ ምንድን ነው የተፈጠረው ነገር? ከዛ በፊት ሀይሚና ብሩኬ በፊት ከአመታቶች ሊሆን ይችላል ከወር ሊሆን ይችላል ተጣልተው ነበር በእሷ ጉዳይ። መጀመሪያ ላይ ሴቶች የምትፈልጉትን ሰው ለማግኘት በጣም ብዙ መንገድ ትሄዳላችሁ። ያላቃላለች የሆነ ቪዲዮ እባካችሁ ወላሂ ይሄንን ቪዲዮ ቲክቶክ ላይ የምትሰሩ ልጆች ካላችሁ ይህን ቪዲዮ እና ያችን ቪዲዮ ፈልጋችሁ አውጥታችሁ እንትን አመሳክሩልኝ በእናታችሁ። ምክንያቱም ሴቶች የምትፈልጉትን ነገር ትታጡ ማግኘት ትታጡ የምትፈልጉትን ሰው ማግኘት ትታጡ በጣም ብዙ መንገድ ትጓዛላችሁ። በጣም ነው የምገርሙት ብሎ ተናግሯል። ይችን ቃላት የተናገረባት ቪዲዮ ይችን ቃላት የተናገረባትን ቪዲዮ ሁላችሁም ፈልጋችሁ አውጣት በእናታችሁ። ምክንያቱም በዛ ሰዓት ከሀይሚ ጋር በተጣሉ ሰዓት እሷ ነበረ የመካከላቸው ገብታ በእሷ ጉዳይ ነበር እየተጣሉ የነበሩት እና ብሩኬም ገና ድሮ ጀምራ እንደምትፈልገውና እንደምታጠምደው ያቅ ነበረ እሱ ራሱ ማለት ነው። ግን አጋጣሚ ቀኗ ሆናላት በዚች ልጅ አጠመደችው ማለት ነው። አሁንም ቢሆን ብሩኬ ማንም ሰው ሊረዳው አልቻለም። ማንም ሰው ሊያቅለትም አልቻለም። ምክንያቱም እሱ አሁንም ቢሆን አላደረገውም። ብዙዎቻችሁ ትግላችሁ አሁን እሱ አድርጎታል እያላችሁ ነው። ዲኤንኤን ወጥቷል እያላችሁ ነው። ዲኤንኤን የወጣው በራሷ ሴራ እና በራሷ መንገድ ነው። ስለዚህ አሁን ወደ ህግም ብከድ መረጃ አላት። ወደ ፈለገችበት ቦታ መሄድ ትችላለች። ስለዚህ ብሩኬ ምንም ማለት አይችልም። አምኖ መቀበል ብቻ ነበር የነበረበት። ስለዚህ አምኖ ተቀብሏል ማለት ነው። እና አሁንም ቢሆን ሀይሚዬም ማንኛችሁም ብትሆኑ ልትረዱት ይገባል። እውነት ለመናገር ማለት ነው። ማንኛችሁም ማለት ኦዲየንስም ቢሆን እንዲሁም ደግሞ ሌሎችም አጠገቡ በዙሪያው ያላችሁ ሰዎችም ብትሆኑ ልትረዱት ይገባል ማለት ነው። እና ሀይሚን ምን ያክል እንደሚወዳት ምን ያክል ጥግ ድረስ እንደሚያፈቅራት ጠቅቆ እየተናገረ ነው፣ እየነገረ ነው። ምን ያህል ከእሷ መለየትን እንደሚፈራ ምን ያህል እንደሚወዳት ምን ያህል እንደሚያከብራት እየነገረ ነው፣ በፊት ለፊት ማለት ነው። እና ይሄ ነገር ሁላችሁም ያልገባችሁ ነገር
በጣም ብዙ ነገር አለ ውስጥ ብዙ ነገር የታሳሰሩ ነገሮች አሉ። እነኛን ለማገናዘብ ሞክሩ እህቶቼ ማለት ነው። እና ሀይሚዬም ብኮኝ ነገሮችን ለመረዳት ሞክሪ። ቶሎ ብለሽ የሆነ ነገር ለማድረግ አትሞክሪ። ሀሰን ደግሞ የፈለግከውን ነገር ማድረግ አችልም። እውነቱን ነው። አንተ እነሱ ፍቅር ውስጥ አስፈላጊም አይደለም አኮንምም። ስለዚህ ከህይወታቸው መውጣት ካለብህ መውጣት ትችላለህ። በምገድፋቸው ነገር መገደፍ ትችላለህ። እና እዚህ ጋር አንተ ፈላጭ ቆራጭ አኮንም። በእነሱ ህይወት ደግሞ አንተ ልታስተካክልም አንተ እንዲሁም ደግሞ ልታወጣ ልታስገባ የምችለው ነገር ምንም ነገር የለ። እውነት እንደውም ማለት ነው እንደውም የሆነ በቃ ለዩ የሆነ ብርታት እየሰጠህ ነው የሚመስለው ማለት ነው። እና እንዲትናገርም እንትን እያልካት ያለው በጣም ብዙ ነገር እየከፈክላን ያለ ሀሰን። ስለዚህ ከህይወታቸው ውጣ። እነሱ አልተጣሉም። ሀይሚና ብሩኬ አሁንም አንድ ናቸው። ግን ልጅቱ እንዴት ግን እንዳጠመደችው አያችኋት? ሴጣን የሆነ ሴት ማለት ነው። አንዳንድ ጊዜ እኮ አለ የለ የሆነ ነገር በቃ አለ። አንዳንድ ቤተሰቦቻችን የሚሉን ነገር አለ። ከሴት ምንድነው አለህ የያዝህ የሚባል ነገር አለ ማለት ነው። ያ ነገር ነው ብሩኬ ላይ ያለው ማለት ነው። እና በጣም ብዙ መንገድ ሄዳ ተጉዛ ሄዳ ምክንያቱም አላገኝ ብለው በመከራ እንግዲህ በእንደዚህ አይነት ውስጥ አስገብተዋለኝ ማለት ነው። እና ስለዚህ አሁንም ቢሆን ልጅቱ የእሱ አይደለችም። የእሱ እንዳልሆነ ደግሞ ሁላችሁም ጠንቅቃችሁ ለማወቅ ሞክሩ። ትናንትና በሰጣት መልስ እውነት ትክክለኛ መልስ መልሶ ተናግሯል። ትክክለኛ ነገሮችን እንደተናገረ እመኑ። ይሄን ነገር ማለት ነው እና ሁላችሁም ልታምኑ ይገባል። እንደገና ደግሞ ሀይሚ ተጎኑ ያለሽው አንቺ ነሽ። ማንነቱን ራሱ ማለት ከሚዲያም ከምንም በላይ ሚዲያ ላይ ካለው ሰው በላይ የምታውቂው አንቺ ነሽ በውስጥ ማለት ነው። እና ስለዚህ የምታውቂውን ልጅ ራስሽ በደንብ ጠንቅቀሽ የምታውቂው ፍቅረኛሽ ነው። ስለዚህ ያን ነገር ያደርገዋል አያደርገውም ለማለት ደግሞ ቶሎ ብለሽ ለመወሰን በጣም እንትን አትበይ፣ አትቸኩሊ እና ነገሮችን አሁንም ቢሆን ተረጋግታችሁ ለማሰብ እና ነገሮችን ምርመራም ሆነ የሚያስፈልገውን ነገር ድጋሚ ለማድረግ ቢሆን ነገሮችን አስባችሁበት እናንተ ባልጠበቀችው መንገድ ነው እንጂ መሄድ ያለባችሁ። አሁንም እሷ ጥንቃቄ ትፈልጋለች። አሁንም የምትፈልገው እሷ እናንተን ለማውጣት ነው። እና ትናንትና የተናገረችው ቃል አለ። ትፈልጊ የኔ ነው ትይዋለች፣ ትፈልጊ አልፈልግም ትይዋለች። ስለዚህ አሁን አልፈልግም ብለሽ ወጥተሻል ተህይወቱ ልቀቂው እያለች አልነበረ። ምክንያቱም የሀይሚ አነጋገር ነበረ ያ ነገር ማለት ነው። መጀመሪያ ላይ ምን እንዳለችው አይታችኋል አይደል? ከጎኔ ሁኝ ብሎ ያለቀሰ ቀን ማለት ነው። የዛን ቀን አልፈልግም ካንተ ጋር አልሆንም፣ ነገም ሌላ ሴት ጋር አንትን ብላ ሌላ ልጅ ልታመጣልኝ ነው ወይ ብላ ተናግራለች። አንዳንድ ነገሮችን ማለት ትትናገሩ ስሜታዊ የሆናችሁ የምትናገሩ ነገር እኔ ተናግሬያለሁ፣ ያንንም ቪዲዮ ላይ ማለት ነው። ስሜታዊ የሆናችሁ አትናገሩ። በቃ ስሜታዊ የሆናችሁ ደግሞ መናገርም ካለባችሁ ካሜራ ላይ አታውጡ። በቃ ቁረጦት። ለምንድን ነው ኤዲት አድርጋችሁ አይደል እንደምለቁት? ስለዚህ ነገሮችን ጥሩ ነገሮች ያልሆኑት ነገሮች ለመቁረጥ ሞክሩ። በቃ ያልሆኑ ነገሮችን አታውጡ። ምክንያቱም እነሱ ብቻ ታይሆኑ እዛ ጥላቶቻችሁ ብቻ ታይሆኑ እንዲሁም ደግሞ የወደፊት ልጆቻችሁ አሉ አይደል? ያንን ቪዲዮ የሚያዩት መጥፎ ነገር ተቃለ ከአንደበታችሁ ትወጣ ያን ነገር ለመቁረጥ እንትን በሉ። በቃ ቁረጡት ቪዲዮውን ማለት ነው። እና ስለዚህ ነገሮች አሁንም ቢሆን በጣም ውስብስብ ያሉ ሆነዋል። ግን ይሁንና ሀይሚና ብሩኬ አንድ መሆናቸው ነው ዋናው ነገር ማለት ነው። ያም ማለያም እነሱ አንድ ናቸው። አሁንም ቢሆን ትናንትናም ቢሆን ሰምታችኋል ያለውን በጣም ነው የምወድሽ፣ በጣም ነው የማፈቅረሽ፣ ከአንቺ ምንም ነገር መለየትም መጨቃጨቅም ምንም አልፈልግም ብሏታል ማለት ነው። እንግዲህ መረዳት ካለብሽ በደንብ አድርጎ አስረድተሻል፣ ትረጃለች ብዬ አስባለሁ ቅመሟ ማለት ነው። ስለዚህ ይቀጥል ደግሞ እናንተ አንድ ሆናችሁ እሷን ማሸነፍ አያቅታችሁም። በፍጹም ታሸንፏታላችሁም ብዬ አስባለሁ። ምክንያቱም የምታሸንፏ ምንድነው? በፍቅር በሌላ አይደለም፣ በፍቅር። ምክንያቱም እሷ የመጣችባችሁ በፍቅር ሳይሆን በተንኮል ነው የመጣችባችሁ፣ በማሴር ነው የመጣችባችሁ። ስለዚህ እናንተ ደግሞ በፍቅር ማሸነፍ ትችላላችሁ ብዬ አስባለሁኝ እና ልጅቱ በጣም በረጅም ጊዜ ነው ይሄን ነገር ለማድረግ የወሰነችበት ማለት ነው ልጁ ላይ እና ስለዚህ ግን አሁን በጣም ነው ያሳዘነኝ። ሆነን ለመናገር ብሩኬ በጣም አሳዝኖኛል። ማለት የሚረዳው ሰው ማንም የለ እና አይታችሁ ከሆነ በቃ የሆነ ብሽቅልቅል ብሏል ራሱ ማለት ነው። እና ስለዚህ ሁላችሁም ለመረዳ ሞክሩ። ኦዲየንሶችም ማለት እሱን ለመርገጥ በቃ የሆነ እሱን ለመዘቅዘቅ የእሱን ቤተሰቦች ለመዘቅዘቅ በጣም
ትሮጧላችሁ ማለት ነው። ቅመሟ ትንሽ ሁላችሁም ያኔ አላችሁ ተጎድታለች ምናምን በማለት የምታዝኑላት አላችሁ፣ ግን እሱ ላይ በጣም በፈጣጣው ነው የምከዱበት እውነት ለመናገር ማለት ነው። እኛ ግን እንደዚህ አይደለም የምንፈልገው። እኛ ሁለቱም አንድ እንዲሆኑ ነው የምንፈልገው። ከሁለቱ ውጭ ሌላ ሶስተኛ ወገን አንፈልግም። አጠቃላይ ነገር እና እችን ሴጣን የሆነ ሴትዮ ደግሞ ፈጣሪ ያውጣላቸው ከውስጣቸው። ሁላችሁም በጸሎትም በዱዓ ማስቧቸው ማለት ነው እና ይሄ ነገር አሁንም ቢሆን እንግዲህ ሁላችሁም ሰምታችሁታል። እንግዲህ ማወቅ ያለባችሁንም አውቃችኋል ብዬ አስባለሁኝ። ልጅቱ ጠንስሳ የመጣችው አሁንም ሴራ ነው። እንደገና ደግሞ ትናንትና የተናገረችው ነገር አለ። ትናንትና የተናገረችው ወይ ልጅህን ትመርጣለህ ወይም አልፈልግም ትላለህ ብላ ነው የሄደችው ማለት ነው። አልፈልግም ቢላት ነገር አለ አይደል? እፈልጋለሁም ቢላት ደግሞ አሳድግ እያለች ነው። ያሳድጋታል። ግን ምንድን ነው ችግሩ? ችግሩ አሁንም ቢሆን ልታጠምደው ትችላለች ብዬ ነው የማስበው። እኔ በጣም ታጠምደዋል። ይህን ደግሞ እርግጠኛ ሆኜ እነግራቸዋለሁኝ። ምክንያቱም ሁሉ ነገር በእጇ ነው የሚሆነው በዛ ሰዓት። እሱን ለምን መሰላችሁ? ልጅቱ የሆነ ነገር ሆነች፣ ልጅቱ የተፈጠረባት ብላ እሱን ለመያዝና ለማጥመድ በጣም በዝግጁ ላይ ናት። እና ስለዚህ ራስን ለመጠበቅ ከእሷ እጅ ለመውጣት ሞክር በቻልከው አቅም። እናንተ ደግሞ በኮሜንትም በተለያዩ መንገዶች አግዙት ማለት ነው እውነት ለመናገር